መነሳት ያለበት ርዕስ ነው። ኦፍኮርስ አዎ፣ ግን ብዙ ትምህርቶችን ታያላችሁ። ብዙ ትምህርቶች ጌታ ክርስቶስ ኢየሱስ ማርያም እኮ ቆይ መድኃኒቴ ብላለች አይደል? ማርያም መድኃኒቴ ብለዋለች። ኢየሱስ ክርስቶስ ደግሞ ምንድን ነው ያለው በማርቆስ ላይ? እሷ መድኃኒቴ አለችው። ጌታ ደግሞ ምን አለ ማርቆስ ላይ? እሺ ላንብብላችሁ። ማርቆስ ወንጌል መጽሐፍ ምዕራፍ 2 ቁጥር 15 በቤቱም በማዕድ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርት ጋር ተቀመጡ፣ ብዙ ነበሩ፣ ይከተሉትም ነበር ይላል። እሺ ጻፎችና ፈሪሳውያንም ከቀራጮችና ከኃጢአተኞች ጋር ሲበላ አይተው ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላ የሚጠጣ ስለምንድን ነው አሉት። ኢየሱስም ሰምቶ እንደዚህ አለ፣ ሕመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አላቸው። መድኃኒት የሚያስፈልገው ማን ነው አለ ጌታ? ሕመምተኞች ናቸው አለ። ማርያምስ ምን አለች? መድኃኒቴ አለች። እሷ አምናለች እኮ ሕመምተኛ መሆኗን፣ መድኃኒት እንደሚያስፈልጋት ሕመምተኛ መሆኗን እሷ ቃል በቃል ነግራናለች። ምን በማለት? መድኃኒቴ። ኦፍኮርስ መድኃኒታችን ነው። ለእሷ ብቻ አይደለም፣ ለዓለም ሁሉ የሆነ መድኃኒት ነው ኢየሱስ። ለሙታን ሁሉ መድኃኒት የሆነ ጌታ ነው። ሕመምተኞች እንጂ ብርቶች ባለመድኃኒት አያስፈልጋቸውም አለ። አዎ መድኃኒት የሚያስፈልገው ለሕመምተኛ ነው። እሷ ይሄ ገብቷት ይሄን ተረድታ መድኃኒቴ ብለዋለች። ጌታዬ መድኃኒቴ ብለዋለች። አዎ መድኃኒቷ ነው፣ መድኃኒቷ ነው። መድኃኒትም ሆኗታል ለእኛ መድኃኒት እንደሆነው ማለት ነው። ተባረኩ። ግቡና መዋየት ትችላላችሁ። ኦርቶዶክሳውያን መላክ ትችላላችሁ፣ መላክ ትችላላችሁ፣ መላክና መግባት ትችላላችሁ። ኦርቶዶክሳዊ ካለ እስከዛ ወንድሞች መቀጠል ትችላላችሁ እስኪገቡ። እሺ ብሩኬ ተባረክ። እንድታዩት ያክል ነው ቤተክርስቲያኒቷ ምን ያህል መጽሐፍ ቅዱሳዊ ያልሆነ አጋንንታዊ የሆነ ትምህርት በተለይ በማርያም ዙሪያ ላይ እንዳዘጋጀች እና ትውልዱን እንደበከለች ነው ማሳየው። ኦኬ ማሳየው ለምን ግራ እንደገባቸው ባይዘው እናውቃለን። ለምን እንደጨነቃቸው እናውቃለን። ያው አንዱን ቢሉ አንዱ ነገር እንደሚሆንባቸው ተረድተው ነው። እና ምክንያቱም ቤተክርስቲያኒቷ ውስጥ ቅድም አንድ ቪዲዮ እያሳየን ነበርና ማርያም ይሄን ያክል ነው የምትታመነው አይደል? ይሄን ያክል ነው የምትታመነው። ሰምታችኋል። ይሄን ያክል ነው ማርያም የምትታመነው አይደል? ይሄን ያክል ማርያምን ያደርጓታል፣ ያምኗታል። እግዚአብሔርን ጌታን አስገድዳም ቢሆን ሰው ልትታደግ እንደምትችል ያምናሉ። እና ቤተክርስቲያኒቷ ውስጥ ያለው ማርያምን በተመለከተ ትምህርት መጽሐፍ ቅዱስ የማያውቀው ትምህርት ነው። የእግዚአብሔር ቃል ውስጥ የሌለ ትምህርት ነው። ለዚህ ነው መልስ የጠፋው በቤተክርስቲያኒቷ ውስጥ። ስለ ማርያም ማስረጃ የላቸው ምንም። በየትኛውንም ማርያምን በተመለከተ ቤተክርስቲያኒቷ ስለምታስተምረው ትምህርት ቤተክርስቲያናቸው መጽሐፍ ቅዱሳዊ የሆነ ኤቪደንስ የላቸው። ብዙ ነገሮች ማንሳት እንችላለን። ምልጃዋን ማንሳት እንችላለን። ማርያም አድርጋለች ይላሉ። አስቡት፣ ማድረግን የሚያክል ነገር ማስረጃ የለውም ቤተክርስቲያኒቷ ውስጥ። ከሞት ተነስታለች፣ ማስረጃ የለውም። የእግዚአብሔር ቃል ውስጥ የለም። መጽሐፍ ቅዱስ ውስጥ የሌለ ሀሳብ፣ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ማርያም ስለ ማድረጓ አማላይ ስለመሆኗ ማስረጃ ከሌለ ቤተክርስቲያኒቷ ዝም ብላ ከኪሷ እየፈጠረች ነው የምታወራው። ሰምታችኋል። ማርያም ቤዛ ናት። ማስረጃ አለ? የለም፣ ማስረጃ የለም። ማርያም ቤዛ ስለመሆኗ አንድ መጽሐፍ ቅዱሳዊ ኤቪደንስ የለም። ግን የቤተክርስቲያን ዶግማ በዚህ ጉዳይ ላይ ማርያም ቤተክርስቲያን ግራና ቀኝ እንኳን አትልም። እስቲ ወጥተህ እንደ ባለፈው
እንደ አባ ገብርኤል ማርያም ቤዛ አይደለችም ብለህ እስቲ ያስተምር፣ ትወገዛለህ። የቤተ ክርስቲያኒቷ እምነት ነው። ሰው እንደፈለገ በሀሳብ ልዩነት እንቀጥልበታለን የሚሉበት ጉዳይ አይደለም። ባይዘው ማርያም በፍጹም ማለት ነው በፍጹም ምን አይደለችም። እዛ ቤት ለድርድር የምትቀርብ ጠረጴዛ ላይ የምታስቀምጣት አለች ቤተክርስቲያን አይደለችም። እሺ ኦኬ። ለዚህ እኮ ነው ሐዋርያቱ ረቀቃቸውና ክርስቶስ ካረገ በኋላ አንድ ጥያቄ ድንግል ማርያምን ጠየቋት። ይህንን ጥያቄ በሕይወታችሁ መጠየቅ የሌለባችሁ ማንሳትም የሌለባችሁ የእግዚአብሔር ስራ እጹብ ድንቅ 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 ነው ብለን የምናልፈው ጥያቄ ነው። ሐዋርያቱ ግን ምን ብለው ጠየቁ መሰላችሁ? እመቤታችን እናታችን አሏት። ክርስቶስን እንዴት አድርገሽ ጸነስሽው? እንደምን አድርገሽ ወለድሽው? እባክሽ ንገሪን አሏት። ማወቅ ይቻላል አይቻልም? ይቻላል አይቻልም? ቀረቡና እመቤታችን አሏት ክርስቶስን እንዴት አድርገሽ ጸነስሽው? እንዴት አድርገሽ በማኅፀንሽ ቻልሽው? እንዴትስ ወለድሽው? ንገሪን አሏት። በዚህ ሰዓት በሉ ይህን ማወቅ ከፈለጋችሁ ገና ነገሩን ሳስበው አለች ድንግል ማርያም ውስጤን ፍርሃት ፍርሃት ይለኛል፣ ግማሾቻችሁ እጄን ግማሾቻችሁ እግሬን ያዙኝ አለቻቸው። ወዲያውኑ እነ ቅዱስ ጴጥሮስ እየተፋጠኑ ግማሾቹ እጇን ግማሾቹ እግሯን ያዟል። በዚህ ሰዓት ላይ ነገር ጀመረችላቸው። እንዲህ አለች፣ ቀድሞ የማውቀው መልአክ ቀርቶ አለች ቀድሞ የማላውቀው ሌላ መልአክ መጣ አለቻቸው። ቀድሞ የምታውቀው መልአክ ፋኑኤልን ነው በቤተ መቅደስ ሲመግባት የኖረው። የማላውቀው መልአክ መጣ ማለት ሊያበስራት የመጣው መልአክ ማን ነው? ቅዱስ ገብርኤል ነው። ከዛ በኋላ ቀኝ ክንፉን ቢባርከው አለች ህብስተ ሕይወት ሆነ፣ በልቶ አበላኝ። ግራ ክንፉን ቢባርከው ጽዋ ሕይወት ሆነ፣ ጠጥቶ አጠጣኝ ብላ ልክ ነገር ስጀምርላቸው ያሉበት ቤት በመብረቅ ተመታ፣ በነጎድጓድ ተመታ ይላል። ለምን ሲባል እሷ ለበቃችሁ ምስጢር እናንተ አልበቃችሁም ሲል ነው እግዚአብሔር አምላክ። እያችሁ ማለበቃችሁ ምስጢር እሷ ያወቀችውን ሳያቅ ሰው ስለ እሷ ይናገራል። እሷ የደረሰችበትን የሚስጥር ጥግ ሳይረዳ ስለ እሷ ያወራል። በጣም እኮ ነው የሚገርመው። እሷ በማኅፀኗ እንዴት አድርጋ እንደቻለችው የሚያውቀው ማን ነው? ራሷ ናት የምታውቀው። እንዴት አድርጋ እንደጸነሰችው እንዴት አድርጋ እንደወለደችው የምታውቀው እንዴት ማን ነው? የሚያውቀው ማን ነው ከተባለ ራሷ ነው የምታውቀው። የታችኋል። ዛሬ ዓለሙ ግን ስለ ድንግል ማርያም ያለው አመለካከት ተበላሽቷል። ልብ በሉ። የራሱን እናት ባል እያከበረ የእናቶች እናት የድንግል ማርያምን ባል አክብር ሲባል ሆዱ ቡጭ ቡጭ ይልበታል። እግዚአብሔር አምላክ ከዚህ ይሰውረን። ያዙ እንግዲህ ጋይስ ያዙ። እግዚአብሔር ከየት ጨለማ እንዳዳንን ነው የሚያሳየው። ከየት ጨለማ ከየት ጨለማ። ለዚህ እኮ ነው ሐዋርያቱ ረቀቃቸውና የሆነ እሬት ቅመስ ብትሉት አይቀምስም፣ የሆነ እሬት ቅመስ ብትሉት አይቀምስም። ሱካር ማሩንም ይቅርታ ሱካሩ እንዴ ምንም ቅመሰው ብትሉት አይቀምሰው። ለምን? ምላስ መቅመስ የሚችለው ምን ሲኖረው ነው? ምራቅ ሲኖረው ነው። ምራቅ ከሌለው መቅመስ አይችልም። ስለዚህ ደግሞ ይኸውላችሁ ምላስ እመቤታችን ናት። ለምን? ምላስ እመቤታችን ናት። ከምላሳችን ላይ ከምላሱ ላይ ያለው ደግሞ ይሄ ወዙ ምራቁ ደግሞ የምላሳችን እርጥበት ደግሞ የምን ምሳሌ ነው ሲባል የእመቤታችን ጸጋ ምሳሌ ነው። በእመቤታችን የሚጥመውን ክርስቶስን ቀምሰንባታል። ጥርሴት ልማዴ ነው። አይኔን አታስቂዋል ሴትዮ አባባል መራራውን የምትቀምስ ምላስ ሔዋን ምሳሌ ናት። የሚጥም የመከፋፈልን፣ የአድመኝነትን፣ የተንኮልን፣ የዲያብሎስን ሴራን፣ የክፋትን፣ የስደተኝነትን፣ የአድማን የዚህ ሁሉ ነገር የቀመስንባት ደግሞ የጥርጣሬን ምረት ሁሉ የቀመስንባት ምላስ ደግሞ ሔዋን ናት። ስለዚህ አንገት ሃይማኖት ነው። እዚህ ጋር ድረስ ራስ አለ። እዚህ ጋር ራስን ከአካል ጋር ያያያዘ ምንድን አንገት ነው። ክርስቶስን ከምዕመናን ጋር የሚያገናኝ ምንድን ነው? ሃይማኖት ነው። አንገት አካልን ራስን ከአካል ጋር ከዚህ ከትከሻ ጋር እንዲያያይ ድንግል ማርያም እግዚአብሔርን ከፍጥረታት ጋር ያያያዘች ናት። ማለታችን ምን ማለት ነው? ክርስቶስ ከኛ ጋር ለመሆን የበቃው ድንግል ማርያም ክርስቶስን ስለወለደች ነው። አቤት አገላለጽ! አቤት አገላለጽ! ወገን ልጨርሱን ነው ዛሬ በሳቅ ልጨርሱን ነው። አላማ ብሩኬ ምንድን ነው እሱ?
ክርስቶስ ራስ ነው፣ እሷ አንገት ናት፣ አንተ ደግሞ ከታች ያለው ክፍል ነህ ተብለሃል። በቃ አንገት ናት፣ በቃ መቀበል። ጌታ እንግዲህ ምን አይነት ጨለማ እንዳዳናችሁ አስቡት። እግዚአብሔርን ሁሌ የምናከብርበት የዳንበት ሚስጥር ነው። ባይዘወይ ብዙዎቻችን ነበርን ይሄንን ትምህርት የሚገርም ነው እያን የምንሰማ ሰዎች ነበር። አቤት እኛ አባ እንደው መገለጡን እኮ አፈሰሰላቸው ነበር የምንለው። እግዚአብሔር ገለጠላቸው፣ ቃለ ሕይወት ያሰማልን ምናምን የምንልበት ትምህርት ነው ባይዘው። እሺ የአብ ልጅ ሰላም ሰላም ወይ ብራዘር ሰላም ነው? ጌታ ይባረክ። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። ከየት ቤተ እምነት? እኔ ያው እንትን ከሙሉ ወንጌል ነኝ። እሺ ቴንክ ዩ ተባረክ። አሜን አሜን ብራዘር። ያው ዝም ብዬ እያየሁ ደስ ብላችሁኝ እየሰማሁ ነው እና የሚገርም ነገር እየተካፈልኩ ነው። እግዚአብሔር ይባርካችሁ። እሺ ጸጋ ይብዛል። ተባረክ። እሺ አሜን። እሺ ወንድም ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ ማርያም ድናለች በኦርቶዶክስ? እሺ ሄዳችሁ ጠይቁ። ይሄን ጥያቄ በእውነት ይኸው ግድ የለም እኛ ጋር እንኳን መልስ የሌላችሁ ሰዎች ሄዳችሁ ጠይቁ። መምህራኖቻችሁን ሄዳችሁ ጠይቁ። አስተማሪ ነን የሚሏችሁን ሰዎች ሄዳችሁ ጠይቁ። ቤተክርስቲያኒቷ ምንድን ነው እምነቷ በማርያም ላይ? ድናለች ብላ ታምናለች ወይ ብላችሁ ሄዳችሁ ጠይቁ። ሄዳችሁ ጠይቋቸው። አይ ነው መልስ የላቸውም፣ ግን ሄዳችሁ ጠይቋቸው። እስከ መቼ ሄዳችሁ ጠይቁ። ሄዶ መጠየቅ አለበት ይሄ ትውልድ። ሄዶ በደንብ ማጨናነቅ አለባቸው። ሄዳችሁ በደንብ ማጨናነቋቸው። ጠይቋቸው። ለምንድን ነው እሱ ማርያም ድናለች ወይስ አልዳነች? ኦኬ እንዴ እኛን ታድናለች እያላችሁኝ እንዴት ነው እሱ ያልዳናችሁ እያለችሁ ጠይቋቸው። በደንብ መጠየቅ ያስፈልጋል። እሺ ሌላ ኦርቶዶክሳዊ ያ ጥያቄ ራሱ ከወሳኝ ነው። ብሩኬ አሁን ባለፈው የጠየቀው ጥያቄ ስለ ጥምቀት ጋር ተያይዞ ከማርያም ጋር መነሳት ያለበት አይመስልም? በትክክል ማንሳት ያለብን ጥያቄ ነው። ማርያም መቼ ዳነች? መቼ ተወለደች? እንዴት ተወለደች? በጣም መነሳት ያለበት ጥያቄ ነው። እነዚህ ርዕሶች በተደጋጋሚ የምናነሳው ነው። ተአምረ ማርያም ራሱ እስትንፋሰ እግዚአብሔር ነው ወይስ አይደለም የሚለው መነሳት ያለበት ነው። ምክንያቱም ለምሳሌ መቶ አንድ ኦርቶዶክሳዊ ተአምረ ማርያም እስትንፋሰ እግዚአብሔር ነው ካለን መጽሐፍ ቅዱስ ነው እያለን ነው። መጽሐፍ ቅዱስ ነው። አይ ተአምረ ማርያም እስትንፋሰ እግዚአብሔር አይደለም ካለን ደግሞ ኢርቶጋዳ ከተባለው የፊክሽን መጽሐፍ አይለይም እያለን ነው። እስትንፋሰ እግዚአብሔር ካልሆነ የሰው መጽሐፍ ወይ የሰው ልቦለድ ነው፣ ከሰው አይምሮ የሚመነጭ ነው፣ ወይ በአጋንንት ፕሮግራም የተጻፈ ነው፣ ወይ ደግሞ የእግዚአብሔር እስትንፋስ ነው። ከዚያ አይወጣም። እስትንፋሰ እግዚአብሔር አይደለም ካሉን እኔ ያው በአጋንንት እንደሆነ አምናለሁ፣ በአጋንንት መንፈስ የተጻፈ እንደሆነ አምናለሁ። ምክንያቱም መጽሐፍቶቹ የሚያምጹት መጽሐፍቶቹ የክርስቶስን ደም የሚያክፋፉ ስለሆኑ ማለት ነው። ለምሳሌ የሰው የአይምሮ ውጤት የሆኑ መጽሐፍቶች አሉ። እነሱን አንስተን ተቃውመን አናውቅም። አንድ ሰው የሆነ ሀሳብ ሊጽፍ ይችላል። ቴክኖሎጂ ላይ ሊጽፍ ይችላል። ፍቅር ላይ ሊጽፍ ይችላል። ማንም ሊጽፍ ይችላል። አንቃወምም። ይሄ ግን ታርጌት የሚያደርገው የክርስቶስን ደም ነው። ሰው ከአጋንንቱ ዓለም ነው እነዚህ ነገሮች የሚመጡት ማለት ነው። ሀሳቦቹ የሚመጡት ከአጋንንቱ ዓለም። ለምን? የክርስቶስ ተቃዋሚ መንፈስ በተለያየ መንገድ ስለሚሰራ ማለት ነው። በአካል ይገለጣል። እዚህ ምድር ላይ ተገልጦ እዚህ ምድር ላይ ይሰራል። አዎ፣ ግን እስከዛ ድረስ ስፕሪቱ በተለያየ መንገድ ሰዎችን ከእግዚአብሔር መንግስት ለማራቅ በእንደዚህ በመጽሐፍት በትምህርት ስፕሪቱ መስራቱ አይቀርም። በዛ መንገድ ነው ስፕሪቱ የሚሰራው።
ከአጋንንት ነው እነዚህ መጽሐፍቶች የሚቀዱት። ቀጥታ የእግዚአብሔርን ቃል የሚቃወሙ የክርስቶስን ደም የሚያክፋፉ ከአጋንንት የሆኑ መጽሐፍቶች ናቸው። እነዚህን ሶስቱን ርዕሶች በተደጋጋሚ ለረጅም ጊዜ አንስተን የምንወያይባቸው ናቸው። እሺ የስ እንቀጥልበታለን። ባይገቡም እናስተምርበታለን፣ በደንብ እናሳየዋለን። ትውልዱን መንቃት መቻል አለበት። እሺ ሌላ ኦርቶዶክሳዊ ካለ ጥሪ እናደርጋለን። አይዟችሁ፣ መበርታት አለባችሁ። ማርያም ድናለች ወይስ አልዳነች? ማርያም ድናለች ወይስ አልዳነች እየጠየቅን ያለ ነውና ቤካዬ ቢኒሻ ሀሳብ ካላችሁ እድል ሰጣለሁ። ተባረኩ። የሰው ዘር ሳይወድቅባት ድንግልና መፈታት ጅራፍ ሳይጮህባት የሰው ፍላጎት ገበሬ ሳይደክምባት ያለምንም ዘር የሰው ዘር ሳይወድቅባት እሱን ራሱን ምን አለችው? አስገኘችው ማለት ነው። እግዚአብሔር ፍጥረታትን የፈጠረባቸው ዕለታት እንደዚሁም ፍጥረታቱ የእመቤታችን የድንግል ማርያም የድንግልናዋ የአምላክ እናትነቷ የንጽህናዋ መምህራን ናቸው። ከበደለው ከሰው ባህሪ የተገኘችውና ሳለ ሳትበድል የተገኘች እንደሆነች ምሳሌዎች ነው የሚያስተምሩ ናቸው። ለምሳሌ አዳምን ውሰዱ። አዳም የተፈጠረው ከምንድን ነበር? እስኪ ተናገሩ። አዳም የተፈጠረው ከምንድን ነው? ከመሬት አይደለም? ከአፈር። አዳም ማለትም ማለት ነው ያማረ ማለት ነው፣ መልከ መልካም ማለት ነው። ሊቃውንት አባቶቻችን ሲተረጉ ምን ይላሉ? እንደ እሸት የተፈለፈለ ይላሉ፣ እንደ ዘንግ የተመለመለ፣ ፍጹም ያልረዘመ ፈጽሞም ያላጠረ፣ ያልጠቆረ ፍጹም ደግሞ ነጭ ያልሆነ ማዕከላዊ ውብ ማለት ነው ይላሉ። እንደዚህ ያለው ውብ አዳም ከምንድን ነው የተፈጠረው? ከምንድን ነው የተፈጠረው? እሺ ጥጥ ደግሞ ውሰዱ። ጥጥ ነጭ ነው ጥቁር ነው? ነጭ ነው አይደለም? የተገኘበት ዛፍስ ነጭ ነው እንዴ? ጥቁር አይደለም? ጥቁር ነው። ደመና ውሃ ሲሸከም ደመናው ጠቁሯል ዝናብ ይጥላል ይባላል ብላችሁ አታውቁም? ምዕመናን ብላችሁ አታውቁም እንላለን አይደለም? ከጥቁሩ ደመና ነጭ በረድ ተገኝቶ ያውቃል? አያውቅም? ከጥቁሩ ደመና ነጩ በረድ ይገኛል። ከጥቁሩም ዛፍ ነጩ ጥጥ ይገኛል። ከአፈሩም ጽሩየ አካል አዳም ተገኝቷል። እመቤታችን ድንግል ማርያምም በኃጢአት ከጠቆረው ከሰው ልጅ ባህሪ ከበደለው ባህሪ ስትገኝ እንደ በረር ንጽሕት ሆና ነው የተገኘችው ማለት ነው። ይህንን ይዞ ነው አባቷ ጠቢቡ ሰሎሞን በመኃልዩ አልብኪ ነውር በላዕሌኪ አልብኪ ነውር ወኢምንትኒ ላዕሌኪ፣ ልጄ ሆይ በላይሽ ላይ ምንም ምን ነውር ነቀፋ የለብሽም አለ። ምን አላልኳችሁ? ምንም ምን በሉ ነውር ነቀፋ የለብሽም። ሊቁ ቅዱስ ቴዎዶጦስ ይህንን ያስረዳል። ወይ ረኩሰት በምንትኒ ላሳጥርላችሁ ብዬ ነው። የተረት ክፍለ ጊዜው ላሳጥርላችሁ ብዬ በአጭሩ ኢየሱስ አልሞተላትም ነው እያሉ ያሉት። ጌታ አልሞተላትም። የጌታ ሞት እሷን አይመለከታትም እያሉ ነው ያሉት። ለንጹህ ሰው ጌታ ለምን ይሞት? ንጹህ ናት፣ ምንም አይመለከታትም። ጌታ አላስፈለጋትም። እሱን ነው እየተናገረ ያለው። ይኸው ዘፈጠራ ድንግል በሕሊናሃ ወድንግል በሥጋሃ ከፈጠራት ጀምሮ አለ በምንም በምን ነገር አላደፈችም። እስኪ አላደፈችም በሉ። ምን አላለችም? በእውነት አላደፈችም አለ። የተገኘችው ግን ከማን ነው? ከአዳም።
አዳም ባህሪው በኃጢአት ጠውልጎ ነበር፣ ጠቁሮ ነበር። ከጠቆረው ከአዳም ባህሪ ስትገኝ እመቤታችን ድንግል ማርያም ግን በምን ምን አላለችም? አባቶቻችን ሊቃውንት ቅድም ሲነግሩን ነበር። ሊቁ ቅዱስ ያሬድ ይህንን ያስረዳል። ከጠወለገው ከአዳም ባህሪ ከተገኘች እንዴት ሳታድፍ ቀረች ሲሉ ምን አለው? ድንግል ተሐቱ እምትካት ውስተ ከርሱ ለአዳም፣ ከድንግልና መፈታት ጅራፍ ሳይጮህ ንጹህ ናት። ምንም እንከን የለባትም። ኢየሱስ አያስፈልጋትም። መድኃኒት ያለችው ተሳስታ ነው። እሷ መድኃኒት የማያስፈልጋት ጤነኛ ናት እያሉ ነው ያለው። ማርያም ተሳስታ ነው ማርያም እንጂ እሷ ጤነኛ ናት። ምንም መድኃኒት አላስፈልጋትም። ኢየሱስ ሲሞት ማርያምን አላሰበም። ይሄ እኮ ሊትራሊ እኮ አጋንንታዊ ትምህርት ነው ማለት ነው። አሁን አይምሯቸው ውስጥ ያለችውን ማርያም መጽሐፍ ቅዱስ ውስጥ ስላጧት የራሳቸውን ፍልስፍና ነው የሚያወሩት። አንድ ጥቅስ አልጠቀሰም፣ ሰምታችሁታል። አንድ የተናገረው እግዚአብሔር ቃል የለም በዚህ ውስጥ። ግን ምን አለ? ንጹህ ናት፣ ምንም እንከን የለባትም። ለምን እንዴ? አምላካቸው ናታ፣ ጣዖት ናታ ወዳጅ። ለነሱ እኮ አምላክ ናት። አምላክ እንዴት ኃጢአት አለበት ይላል ሰው? ኃጢአት የለበትም ብሎ ነው የሚታገለው። ያንን ነው እያደረጉ ያሉት። ኢየሱስ አያስፈልጋትም፣ በራሷ ብቁ ናት እያሉ ነው ያሉት። ይህ የቤተክርስቲያኒቷ ትምህርት ነው። ማንም ሰው ገስጿቸው አያውቅም። አረ በጣም ብዙ ገና ጉድ ትሰማላችሁ። ሰሞኑን ይህንን ርዕስ ይዘን ነው የምንቆይ። ይህንን ትምህርት ከምድራችን ላይ በወንጌል እውነት ከትውልዱ ልብ ውስጥ መነቀል መቻል አለበት። ጠማማትም ትውልድ፣ የእግዚአብሔር ሐሳብ የሌለበት ሐሳብ ትምህርት ከትውልዳችን ልብ ላይ መነቀል አለበት። አጋንንታዊ ትምህርት ነው። በቃ የጌታ የማዳን ተስፋ ያላስፈለገው ይህን ነው የሚያወርድ መጽሐፍ ቅዱስ። ግን ምን ይላል? ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ነው። ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል። እንዲያው በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋው ይጸድቃል። ስለ መዳን ስለ መጽደቅ የምናወራው የእግዚአብሔርን ጸጋ ነው የምናወራው። ማርያም በራሷ የበቃች የእግዚአብሔር ጸጋ ያላስፈለጋት ከእግዚአብሔር ሐሳብ ጋር ቀድማ የተስማማች አይደለች። ብራዘርስ፣ መጽሐፉ እንደዛ አያወራ። ማርያምም እንደዛ ተሰምቷት አያውቅም። ማርያም ያልተሰማትን ትምህርት፣ ማርያም ያላወቀችውን እውቀት እናንተ ከየት አምጥታችሁ ነው? ማርያም እንዴት ታፍር በእናንተ ትምህርት? አንድም ቦታ ላይ እኮ ማርያም እንደዚህ ተሰምቷት አያውቅም። እንዲህ ፊል አድርጋ አታውቅም። ኢየሱስ የመጣው እኮ ለእናንተ ነው አላለች። ሐዋርያቶች ማርያምን እኮ አይመለከታትም አላሉ። ከማርያም በስተቀር ኢየሱስ ለዓለም ሁሉ መድኃኒት ነው አልተባለም። እንደውም ሲናገሩ ሁሉ እያሉ ማርያምንም ጭምር የሰው ልጅ የተባለውን ሁሉ እያጠቃለለ ነው መጽሐፉ የሚናገር እና ይህንን ትምህርት በደንብ መመታት አለበት አለን። ሰሞኑን በደንብ ነው የምንቆይበት፣ በደንብ ነው የምናነሳው። ተዘጋጁ። ትውልዱ መንቃት አለበት፣ ከጨለማ ማምለጥ አለበት። ከጨለማ ማምለጥ አለበት። እኔ ኦርቶዶክሳዊ ነኝ፣ ማርያም ድናለች ብሎ የሚያምን ኦርቶዶክስ ካለ መቀበል እንችላለን፣ ጥሪ እናደርጋለን። ካላችሁ ጥሪ እናደርጋለን። ዝምታ ሆነ
ጸጥታ አካባቢው ላይ ምን መጣ? ጋይስ ሰላም ነው? ገባ ገባ በሉ እንጂ ወገኖች፣ ገባ ገባ በሉ እንጂ። እሺ እሺ ኦርቶዶክሳዊ ካላችሁ ማርያም በኦርቶዶክስ ድናለች ወይ አልዳነችም ብላችሁ የምታምኑ ይሄ ጥያቄ ለጴንጤ ምኑም አይደለም። ግልጽ የሆነ አቋም አለን በዚህ ጉዳይ ላይ። ጌታዋ መድኃኒቷ ኢየሱስ ክርስቶስ እንዳዳናት እርግጠኛ ነን፣ እናምናለን። አንተ ግን እንደ አንድ ኦርቶዶክሳዊ የማርያምን የመዳን ተስፋ እንዴት ታየዋለህ ነው ጥያቄ። እሺ ሰላም ሙሉላ፣ እንዴት ነህ? ይሰማል ብራዘር? ሰላም ሙሉላ። እሺ ማርያም ተጠምቃ ይሆን? እሱ ራሱ በጣም መነሳት ያለበት ጉዳይ ነው። ማርያም ተጠምቃ ይሆን? ማርያም ተጠምቃ ይሆን? ማርያም ከተጠመቀች ለምንድን ነው የተጠመቀችው? የኃጢአት ስርየት ለመቀበል ነው። ስለዚህ ወይ ለማርያም ምንም አልጠቀማትም ማለት ጥምቀቱ። በሰማንያ ቀን ማርያም ተጠምቃለች። ለማርያም ሲሆን ጥምቀቱ ለመዳን አይደለም ማለት ነው። ስለዚህ በማርያም ሕይወት ጥምቀት አያድንም ማለት ነው አይደል? በማርያም ሲሆን ጥምቀት ለድነት አይደለም። ጥምቀት ለድነት አይደለም ለማርያም ማለት ነው። ማርያም ካልተጠመቀች ማርያምን ጥምቀት አይመለከታትም ማለት ነው። አይ ተጠምቃለች ካላችሁ ደግሞ ማርያም የተጠመቀችው ለኃጢአት ስርየት ነው። ለኃጢአት ስርየት አይደለም ካላችሁ ጥምቀቱ ለማርያም ምንም አልጠቀማትም ማለት ነው። ምክንያቱም በጥምቀት ማርያም አልዳነች። እዚህ ጥምቀት ለማርያም ምንም የጠቀማት ነገር የለም ማለት ነው። ቁርባኑስ ለማርያም ቆርባለች? ማርያም ቆርባለች? ማርያም ነው አልቆረበች? አልቆረበችም ማርያም። ከቆረበች ቁርባኑን የቆረበችው ዝም ብላ ነው ማለት ነው። የዘላለም ሕይወት ለማግኘት አይደለም ማለት ነው አይደል? ወይ ደግሞ ማርያም ካልቆረበች ዝም ብላ ነው ማለት ነው ማርያም።
ቁርባን ለመዳን አይደለም ማለት ነው። የዘላለም ሕይወት ለማግኘት አይደለም ማለት ነው ለማርያም አይደል? በልጁ የሚያምን የዘላለም ሕይወት አለው ይላል። ስለዚህ ማርያም ዝም ብላ ነው በኢየሱስ ያመነችው ማለት ነው። ምን ይሰራላታል? ምክንያቱም ኦልሬዲ ዓለም ሳይፈጠር የዳነች ማርያም ከሆነች ኢየሱስን ዝም ብላ ነው ያመነችው ማለት ነው። ማመን አይጠበቅባትም። ኦልሬዲ የዳነች ሴት ስለሆነች አሁን እኮ የመጣው ሰዎች ኃጢአተኛ በደለኛ የሆኑ ሰዎች በኢየሱስ አምነው እንዲድኑ ነው። ኦልሬዲ እሷ ድናለች። ስለዚህ ዝም ብላ ነው ኢየሱስን ያመነችው ማለት ነው። ዝም ብላ የደከመችው ማለት ነው። ኢየሱስን ማመን አይጠበቅባትም ማለት ነው። ኢየሱስ ለማርያም ምንም አይጠቅማትም ማለት ነው በኦርቶዶክስ። እና ብዙ ነው የምንጫወተው ጋይስ፣ በጣም ብዙ ጨዋታ አለን። ብዙ ጨዋታ አለን። በጣም ብዙ ጨዋታ አለን። እናንተ ብቻ ገባ ገባ በሉ ጋይስ፣ ገባ ገባ በሉና ብዙ ጨዋታ አለን። ብዙ ጨዋታ አለን። ብዙ ጨዋታ አለን። ብዙ ሀሳብ አለን። አንድ ኦርቶዶክሳዊ ግን ካለ አንድ ቁጥር ይጻፍልን። አንድ ኦርቶዶክሳዊ ኢቭን ለማርያም ምንም አሁን ምንም የጠቀማት ነገር የለም። ባይዘወይ ምንም የጠቀማት ጥምቀቱ አልጠቀማትም ማለት ነው። ቁርባኑ አልጠቀማትም ማለት ነው። ኦፍኮርስ ያኔ ሜሮን አልነበረም። እጅ መጫኑ አልጠቀማትም ማለት ነው። ማርያም ኦልሬዲ ከላይ ተሰርታ ነው የመጣችሁ እያሉ ነው ያለው። እስቲ ፕሊስ ግቡ፣ እስቲ ግቡ ወዳጆች። እኔ ኦርቶዶክሳዊ ነኝ መልስ አለኝ የሚል ኦርቶዶክሳዊ በጉጉት እየጠበቅናችሁ ነው ያለነው ረጅም ሰዓታችን። እስቲ ወንድሞች ትንሽ ለምኗቸው እንዴ ይገባሉ እንዴ። ይሄማ በጣም ስለ ማርያም በጣም ወሳኝ ርዕስ ነው። ብሩኬ ብሩኬ እሺ፣ ስልክ ላይ ይሆናል። ካላችሁ ግቡ፣ ካላችሁ አንድ ቁጥር ጻፉልኝ። ማርያም ለምን ተጠመቀች? ለምን ቁርባን ወሰደች? ማርያም ለምን በኢየሱስ አመነች? ማርያም ባይዘዌ በጣም አጋንንታዊ የሆነ ትምህርት የምታዩት። ለምሳሌ እኛ የሙታን ትንሣኤን እንጠብቅ የለም? አሁን የኢየሱስ ክርስቶስ ዳግም መምጣት ለማርያም ምንም አይደለም። ማለት ኢየሱስ እኮ ለማርያም ምንም እንደማይጠቅም አይነት እኮ አድርገው ነው ያስቀመጡት። አሁን የሚመጣ ጌታ የሚገለጥ ጌታ ለማርያም ምንም አይሰራላት። ኦልሬዲ ማርያም ስጋዋ ፈልሶ ከሞት ተነስታ አረጋለች። ምንም አያስፈልጋትም። የሰው ፍላጎት ገበሬ ሳይደክምባት ያለምንም
እና በጣም ከባድ ነው። ይህን ያክል ቤተክርስቲያኒቷ በማርያም ጉዳይ ላይ ጥግ ድረስ ሄዳለች። ከዛ እኛን ይቆዩና እናንተ የማርያም ጠላቶች ይሉናል። ይችን ማርያም እኮ መጽሐፍ ቅዱስ እኮ አያውቃትም። እንደዚህ አይነት ማርያም እኮ የለችም፣ በእግዚአብሔር ቃል ውስጥ የለችም። እንዴት አድርገን እንቀበላት ይችን ማርያም? ኢየሱስ ያላስፈለጋት፣ ጌታ ያልሞተላት፣ ትንሣኤ ሙታንን የማትጠብቅ፣ የጌታ መገለጥ ምንም የማያደርግላት ማርያም በእግዚአብሔር ቃል ውስጥ የለችም። እንዴት አድርገን ይችን ማርያም የጌታ እናት ናት ብለን እንቀበላት? ከሞት የተነሳች ያረገች ማርያም። ብራዘርስ ፓስተር ሰላም ብያል። እንዴት እንቀበላት ብራዘርስ? የዚች ማርያም አዎ ጠላቶች ነን። አሁን እሺ ፓስተር ደውልልሃለሁ። የዚች ማርያም ጠላቶች ነን። ምክንያቱም ይቺ ማርያም እናንተ እንደ አምላክ ያዘጋጃችኋት ማርያም፣ አማልክት የሆነችላችሁ፣ ጣዖት የሆነችላችሁ ማርያም ናት እንጂ በእግዚአብሔር ቃል ውስጥ እንደዚህ አይነት ማርያም የለችም። በአምላካችን ቃል ውስጥ ያለችው ማርያም እንደዚህ አይነት ማርያም አይደለችም። የኔን ጌታ የኔን መድኃኒት እሷን መድኃኒቴ እያለች የምትጠራ ማርያም ነው ያለችው። እኔ በታመምኩበት በሽታ ኢየሱስ መድኃኒቴ በሆነልኝ በዛ ጉዳይ ላይ ለእሷን መድኃኒቷ የሆነላት ኢየሱስ ነው ያላት። እንዲህ አይነት ማርያም ናት ያለችው። በእግዚአብሔር ጸጋ የዳነች ማርያም ናት ያለችው በእግዚአብሔር ቃል ውስጥ። እንዴት ማርያም ናት? ከሐዋርያት ጋር እኮ አብራ በጸሎት የምትተጋ ማርያም ናት። ጸሎት የምትቀበል ማርያም አይደለችም። ሐዋርያቶች ሰብሰብ ብለው ወደ ማርያም አልጸለዩ የጸለዩ ወደ ማርያም የጸለየ ሐዋርያ የለም። አብራ ግን ጸሎትን ወደሚሰማ ወደ እግዚአብሔር ታነባ ነበረ። አብረው ተሰብስበው ወደ እግዚአብሔር ይጸልዩ ነበረ፣ በጸሎት ይተጉ ነበር። እንዲህ አይነት ማርያም ናት በቃል ውስጥ ያለችው። ይችን ማርያም እናውቃታለን። አይኖችን ወደ እግዚአብሔር የምትጠቁም፣ ወደ ጌታ ወደ ልጇ የምትጠቁም፣ መፍትሄው ኢየሱስ እንደሆነ የሚላችሁን አድርጉ የምትል ማርያም ነው የምናውቀው። እቺ ማርያም አለች በእግዚአብሔር ቃል ውስጥ። እቺ ማርያም አለች እና ከየት ነው ያመጣችኋት እቺ ማርያም? ለምን ይህን ያክል ከእግዚአብሔር እውነት የራቀች ማርያም በቤተ ክርስቲያኒቷ ውስጥ ተፈለገች? ለምን ተፈለገች? አረ ለብቻዋን የጸለየችው ብለው ኢየሩሳሌም ሐውልት አቁመውላታል። አያልቅባቸው እና ጋይስ የእውነት ለእግዚአብሔር እውነት እና ለእግዚአብሔር ሐሳብ ተሸነፉ። የእግዚአብሔር ሐሳብ የተሻለ ነው የሚሆነው። የጌታ እናት እግዚአብሔር እናንተ እንዳላችኋት ብትሆን እኛ ምንም ችግር የለብንም። እኛ እግዚአብሔር ያለውን ነው የምንስማማው። ግን አይደለችም። የጌታ እናት እንደሱ ቤተክርስቲያኒቷ ውስጥ እንዳለችው አይነት ማርያም አይደለችም። የጌታ እናት ኦርቶዶክስ የምታውቃት ማርያም አይደለችም። ጡቷን እየቆርጣለሁ እያለች ኢየሱስን የምታስጨንቅ፣ ፊቴን ቦጫጭቀዋለሁ አበላሸዋለሁ እያለች ኢየሱስን የምታስገድድ ማርያም የለችም። የጌታ እናት እንደዚህ አይነት እናት አይደለች። ከእግዚአብሔር ሐሳብ ጋር የምትስማማ እናት ናት።
ከጌታ ሐሳብ ጋር አብራ የምትሄድ ናት። አስገዳጅ ማርያም አይደለችም። ይሄን ነው የምንለው። መልእክታችን ይሄ ነው። መደምደሚያችን ሐሳብ ይሄ ነው። ምናልባት ማጠቃለያ ሐሳብ የምትሰጡት አለ ወላጆች? ይሄን ነው የምንለው። ከጨለማ አምልጡ። ድቅድቅ ጨለማ ውስጥ ነው ያላችሁት ብራዘርስ። ድቅድቅ ጨለማ መሆናችሁን ማወቅ ከፈለጋችሁ ቤተክርስቲያን ስለ ማርያም የምታስተምራችሁን እያንዳንዱን ትምህርት ቆም ብላችሁ እዩት። እጅግ አጋንንታዊ ትምህርት፣ እንደ እግዚአብሔር ቃል ያልሆነ ድቅድቅ ጨለማ፣ የእግዚአብሔር ብርሃን የሌለበት፣ የእግዚአብሔር ሐሳብ የሌለበት ትምህርት በደንብ ነው። ሰሞኑን በዚህ ርዕስ ነው የምንገባው። አንቀይርም። ትውልዱን ነው የምናነቀው። ትውልዱ መንቃት አለበት። ተኝቷል። ቤተክርስቲያን እየዋሸችው ነው ያለችው። ሰው የወንጌል አማኞችን እንዳይሰማ አስቀድማ ምን ብላ ትሰብከዋለች? የማርያም ጠላቶች ብላ ትሰብካለች። ማን ነው ጠላቱ? በትክክል ነው የምናሳየው። ጴንጤ ወይስ ኦርቶዶክስ ነው ለማርያም ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ እናት ጠላት? ራሷ ኦርቶዶክስ ናት እኮ። ራሷ ኦርቶዶክስ ናት። እኛማ የመጽሐፍ ቅዱሷን ማርያም የጌታችን የክርስቶስ ኢየሱስ እናትማ እንወዳታለን። ሪስፔክት ሄር ብራዘር። የተጨመረችውን የጌታ ቃል ውስጥ የሌለችውን ማርያምን ነው እየተቃወምን ያለን። ስዕል አስለ አስቀርጸ ለምታሰግድላት እሷን ማርያም እንቃወማታለን። የጌታችን እናት አይደለች። ጸሎት ትሰማለች፣ ትረዳለች፣ ታግዛለች የምትላትን ማርያም እሷን ነው እየተቃወምን ያለ ነው። የእግዚአብሔር ቃል ውስጥ የለች። ብራዘር የጌታችንን እናትማ እንወዳታለን እንዴ! እህቴ ናት እኮ ብራዘር። እህቴን እንዴት ጠላለሁ? እናቴ ናት። እንዴት እናቴን ጠላለሁ? ብራዘር ላደርገው አንችልም ብራዘር። እና ይህንን ነው የምንለው። ለእግዚአብሔር ሐሳብ ተገዙ። ይህንን ነው የምናስተላልፈው መልእክት። ጌታ ኢየሱስ የተባረከ ይሁን። እንወዳችኋለን። ጸጋና ሰላም ይብዛላችሁ። መልእክታችን ይሄ ነው። እንቀጥላለን። ተባረኩ። ኦርቶዶክሳውያን የላችሁም። ስለዚህ ዛሬ ረጅም ቀን ነው እና ትንሽ ማረፍ ይኖርብናል። ተባረኩ። እንወዳችኋለን። ጌታ ቢፈቅድ ደግሞ ነገ እንገናኛለን። የጌታን ሐሳብ እንደዚሁ አብረን እናገለግላለን። ግን ወገኖች ከጨለማ ትምህርት ከአጋንንት ሐሳብ ራሳችሁን በእግዚአብሔር ቃል ብርሃን ነፃ እንድታወጡ በጌታ ፍቅር እንጠራችኋለን። በጣም ትልቅ ስህተት ነው ቤተክርስቲያኒቷ ውስጥ ያለው ስለ ማርያም። የእግዚአብሔር ቃል ውስጥ የሌለ ትምህርት ነው ቤተክርስቲያኒቷ ውስጥ ያለው። ከዚህ ከጨለማ ትምህርት እንድትወጡ በጌታ ፍቅር እንጋብዛችኋለን። የጌታ ጸጋና ሰላም ይብዛላችሁ። መልካም አዳር፣ መልካም ምሽት ይሁንላችሁ። ጌታ ቢፈቅድ ደግሞ ነገ እንገናኛለን። እንደዚሁ እናወራለን፣ እንነጋገራለን። ተባረኩልኝ። ወዳችኋለኝ። ወንድሞች ማጠቃለያ ሐሳብ መስጠት የምትፈልጉ ካለ እድል እንሰጣለን። ዝም ስላላችሁኝ ነው። እሺ፣ ተባረኩ ጋይስ።